ጨረቃ ፋሚሊ እንኳን ደስ ያላችሁ ብያለሁ። ዛሬ ጨረቃዎቹ እንግዲህ እንደዚህ ፈንዲተው ይመጣሉ ማለት ነው። ይህንን ፎቶ እንግዲህ በውስጥ ተልኮ ነው ያገኘሁት ማለት ነው። ቤተሰብ እንግዲህ ቀይ በቀይ ሆነዋል። ቫላንታይን ዴይ አክብረዋል ማለት ነው። በጥቁር በቀይ በጣም ፈታ ያለ ነው። ደስ ይላል ብለዋል ማለት ነው። እንግዲህ ይህን የመሰለ ዲኮር ሰርቶ ብሩኬ ሰርፕራይዝ አድርጓታል ማለት ነው። ቅመሟን ማለት ነው። ዛሬ ያበደ ቪዲዮ ጠብቁ የጨረቃ ፋሚሊዎች። ይህን ቪዲዮ ደግሞ ላይክ እና ሼር ሰብስክራይብ አድርጉኝ ማለት ነው። እንዲሁም ደግሞ አንዳንድ ነገሮችን እስቲ ልነግራችሁ ፈልጋለሁ ማለት ነው። አንዳንድ ነገሮች የምነግራችሁ ደግሞ በጣም ላሰባችሁ ቅመሟ የከደች ቅመሟ ጠፋይ ብላችሁ ነበር። ብሩኬ እንግዲህ ተፍጼ ጋር መጥቶ ነበር ማለት ነው ትናንትና። በዛ ምክንያት ማለት ነው ሁላችሁም ደግሞ ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ ማለት ነው። ያለውን ነገር ሁሉንም እነግራችኋለሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች፣ ውድ የኒ ቤተሰቦች፣ መዳም ቅመሞችዬ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት በዝት ትረፍ ይበልልኝ። ሁላችሁም በያላችሁበት ቦታ ሰላማችሁ ይብዛ ማለት ነው። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ቅመሟና ቡራው እንግዲህ ሰሞኑን ቪዲዮ አልለቀቁም ነበረ ማለት ነው። እንግዲህ በተለይ ቅመሟ በጣም ናፍቃችሁ ነበር ማለት ነው። ብዙዎቻችሁ እየጠየቃችሁ ነበረ። ጥያቄ የከደው ነው መሆነው ነው ምናምን እያላችሁ ነበረ። እንግዲህ ብሩኬና ፍጼ ትናንትና መጥተው ነበር ማለት ነው። መጥተው ትናንትና ማለት ነው በፍጼ ቤት መጥተው ነበረ ማለት ነው። እንግዲህ ተያዝጉን ነበረ ማለት ነው። በጣም ደስ የሚል ቪዲዮ ነው በነገራችን ላይ ማለት ነው። እንግዲህ ቅመሟ ጋር ደግሞ ቡራው እንግዲህ እንደዛ አድርጎ ሰርፕራይዝ አድርጓታል ማለት ነው። ይህንን ፎቶ እንግዲህ ከየት አገኘሽው ከየት አመጣሽው ምናምን፣ እናንተ እኮ ኤዲት ይመስላችኋል ትትመለከቱት ማለት ነው። ኤዲት አይደለም። እንግዲህ ፎቶ ተልኮልኝ አግኝቸው ነው ማለት ነው፣ ከውስጥ ነው። እና ቤተሰቦች እንግዲህ ቫላንታይን ዴይ አላከበሩም መሆነው ነው የጠፉት ምናምን እያላችሁ ተጣልተው ነው፣ ብዙዎቻችሁ ደግሞ ተጣልተው ነው እያላችሁ ነው ያላችሁት ማለት ነው። ቅመሟ በተለይ ስለጠፋች ተጣልተው ነው አኩርፋ ነው ምናምን እያላችሁ ነበረ ማለት ነው። እና አላኮረፉም ማለት ነው። እንግዲህ ዛሬ የሚለቀቀውን ቪዲዮ ያበደ ቪዲዮ ነው ማለት ነው። እንግዲህ እንደዚህ ግን በጣም ነው ያማረባቸው። እናንተ ተምር እንዴት እንዳማረባቸው ደስ አይሉም? ጥቁር በቀይ ቀይ ፓላንታያቸው ቀይ ነው እንትን አበባቸው ምናምን በጣም ይለያል። ልነግራቸው አልችልም ማለት ነው። እና እንግዲህ በጣም አምሮባቸው በጣም ደስ ብለው ተውቦ ይመጣሉ ማለት ነው። ብዙዎቻችሁ ትናንትና የጠየቃችሁ ጥያቄ ነበረ ማለት ነው። ትናንት ለቀቁ ቪዲዮ ላይ ማለት ነው። አብዛኞቻችሁ ብዙ ነገሮችን እያላችሁ ስለነበረ ለዛም መልስ ሰጥቻችኋለሁ ብዬ አስባለሁ ትናንትና። እንግዲህ ደስ በሚል ሁኔታ እንግዲህ እዚህ ጋር ቸኮሌት እንግዲህ የምታምራ አሻንጉሊት በአበባ ተውባ ምናምን ነገር ፋ አድርጎላታል ማለት ነው፣ ለቅመሟ ማለት ነው። እንግዲህ አበባዋ ደግሞ ይሄንን ይመስላል ማለት ነው። እንግዲህ ይሄንን ደግሞ ያው አይታችሁታል ብዬ አስባለሁኝ። በእጁ የያዘችው አበባ ነው ማለት ነው። እና በጣም ደስ ይላል ሆነ ለመናገር ማለት ነው። በጣም ብዙዎቻችሁ የምትጠብቁት ነገር ነው ይሄን ደግሞ ማለት ነው። እነሱ አንድ በመሆናቸው በጣም ሁላችሁም ደስ የሚለን ነገር ቢኖር በጣም እነሱን ብዙዎች ስለሚወዳቸው በቃ ብዙዎች ልብ ስላሉ በቃ ሲጠፉ ለምን ጠፉም በቃ ብዙ የምትጨነቁ ልጆች አላችሁና ለዛ ነው እንግዲህ ይሄን ቪዲዮ ምልክል ሸር ማደርግላችሁ ማለት ነው። ሁላችሁም ደግሞ ቪዲዮውን ለሁላችሁም ሸር እያደረጋችሁ ላይክ አድርጉ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁ እንማማርበታለን፣ ፍቅር እንጫወታለን። የሌለ ነገር በቃ ደስ የሚሉ ነገሮችን እናመጣለን ማለት ነው በዚህ ቻናል ማለት ነው። እንግዲህ አስተያየት የምንሰጠውን እንሰጣለን፣ አስተያየትም የማይሰጡትን ነገሮች ደግሞ ያው እንደሚለመደው እንሰጣቸዋለን ማለት ነው ሁሉንም። እና ይሄን ይመስላል የዛሬው ቪዲዮ። በጣም ደስ ይላል ሆነ ለመናገር።
ስንት ትሰጣላችሁ? እዚህ ላይ ኮሜንት ላይክ አድርጉት ማለት ነው። ላይኩን እንየው ማለት ነው። ቡራዬና ቅመሟን የምትወዱ ካላችሁ ሁለቱንም የጨረቃ ፋሚሊዎች ላይኩ ጋር እንገናኝ ማለት ነው። ላይክ እያደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ማለት ነው ቤተሰብ ሁኑ ማለት ነው። የኔ ውድ እህቶች ማለት ነው። የሰው ደስታ የሚያስደስታችሁ ሁላ እንግዲህ የሁላችንም ደስታ ነው። የብሩክና የሀይሚ ደስታ የኛም የሁላችንም ደስታ ነው። ምክንያቱም እነሱ ብዙ ነገሮችን የሚያስተምሩ ብዙ ነገሮችን ድምቀት የሚዲያ ድምቀት ስለሆኑ ማለት ነው። እና ትናንትና ተትናንት ወዳ ስለጠፉ በጣም ሁላችሁም ተወዛግባቸዋል። ብዙ ነገር እያላችሁ ነበር በነገራችን ላይ ማለት ነው። እኔ ግን ተረጋጉ፣ ምንም ነገር አልሆኑም። ምክንያቱም ጊዜ መስጠት እፈልጋለሁ ብሏል ብሩኬ ማለት ነው። ቪዲዮ ላይ ስላሰማችሁ ነው እንጂ በቃ ጊዜ ለእኔም ጊዜ ያስፈልገኛል ትትለው እኔ እኮ ጊዜ እየሰጠሁሽ ነው ያለው ካንቺ ጋር አይደለው ያለሁት እያላን ነበረ ማለት ነው። እንግዲህ ጊዜያቸውን እየተሰጣጡ ፏ እያሉ አዲስ ፍቅር እያጣጣሙ ነው ያሉት ማለት ነው። ምክንያቱም ወር ከምናምን እጠብ ላይ ነበሩ ታውቃላችሁ፣ አይገናኙም ነበረ ምናምን በተለይ ቡታጅራ ላይ በነበሩ ሰዓት ምንም ግንኙነት አልነበራቸውም ነበር ማለት ነው። ምክንያቱም ለቪዲዮ እንጂ የሚገናኙ ከዛ ውጭ ባለው ታይም ምንም አይገናኙ ብዬ ነው የማስበው። ምክንያቱም እሷም እናትና አባቷ ቤት ነው ያለች የነበረው። ብሩኬም እንግዲህ እናቱም ጋር ሌላም ቦታ የትም ብቻ አላቅም ተለያይተው ነበረ ማለት ነው። ማለት የሚገናኙበት ታይም ለቪዲዮ ብቻ ነበረ የዛ ጊዜ ቡታጅራ በነበሩ ሰዓት ማለት ነው። እና አሁን ደግሞ በጣም ደስ በሚል ሁኔታ ሰላም ሆነው እንግዲህ ያው ልባቸውን ደግሞ አላህ አገናኝቶላቸው ማለት ነው። እንግዲህ በአንድ ቤት እየኖሩ ፏ ብለው እየኖሩ ስለዚህ ጊዜ እየተሰጣጡ ያለውን ነገሮቻቸውንም ፈተው ምናምን የምናያቸው ያደርገን ማለት ነው። ይፈቱታል ደግሞ ነገሩ ይፈታል። እንግዲህ የዱባውም ነገር አይቀርም። ዱባይ መሄደው ዘና ፈታ ይላሉ ማለት ነው። ሁሉም ነገር አይቀርም ታያላችሁ ማለት ነው። ቤተሰብ ግን ምንድነው አንድ ነገር መልካም ነገር መመኘት ማለት ለሁላችንም መልካም ነገር መመኘት፣ መጥፎም ሰራ ጥሩም ሰራ ምንም አደረገ ምንም በቃ መልካም ነገር ለዛ ሰው መልካም ነገር መልካም ንግግር በጣም ደስ ይላል። እውነት ለመናገር ማለት ነው። ኮሜንታችሁ መልካም ኮሜንት ጥሩ ነገሮችን በማሳየት ሰውን ማለት በስዲ በቃ ባልሆነ ነገር ተናግራችሁ ማንኛውንም ሰው አትመልሱትም። ግን በፍቅር ከሆነ ግን ማንኛውም በቃ አመፀኛ ነው የሚባለው ሰው ራሱ ይመለሳል ብዬ አስባለሁ በፍቅር እና ፍቅር ማያሸንፈው ነገር የለምና ማለት ነው። እና ስለዚህ እነሱንም ፍቅር፣ ሰላም፣ አንድነት ሰጥቷቸው ማለት ነው እኛንም ፈታ እያደረጉን ከነሱም ብዙ ነገር እየሰማን ብዙ የፍቅር ታሪካቸውን እያየን ብዙ ነገሮችን ተነሱ እንማራለን። በቃ ስለ ፍቅር እስከ ዛሬም እያስተማሩን ነበር። ካሁን በኋላም ባለው ብዙ ነገሮችን እናያለን፣ ብዙ ነገር እንማራለን ብዬ አስባለሁ። ምክንያቱም በተለይ አዲስ ፍቅረኛሞች የሆናችሁ ምን አይነት ውጣ ውረድ፣ ምን አይነት ችግር፣ ምን አይነት በቃ እንግልትነት እንዳለው የፍቅር ነገር ታውቁታላችሁ። ብዙ አብዛኛው ፍቅር ብዙ ውጣ ውረድ ያለው ነው። አንዳንዱ ደግሞ በጣም ደስ የሚል በቃ ኳሊቲ ባንዲ ሁሉ ነገር የሚስተካከል ፍቅርም አለ ማለት ነው። ግን እኔ የሚገርመኝ ነገር ማለት ነው ውጣ ውረድ ያለው ፍቅር ግን ማለት በጣም ጥሩ እንደሆነ የማምንበት ነው። እኔ በነገራችን ላይ ማለት ነው በጣም የምደክሚበት ውጣ ውረድ ያለው በጣም አንቺን በቃ መስዋዕት የሚያስከፍልሽ እሱን መስዋዕት የሚያስከፍለው ፍቅር በጣም መጨረሻው ላይ ራሱ በጣም ያምራል፣ ሆነ ስኬታማ ይሆናል ማለት ነው። ግን ያ ተፋቅረው እንዳሉ እንደዛው እንደነበሩ የሆኑ ግን ጋሽዬ አብዬ ምናምን አለ የለ በስማቸው እንኳን ይጠራሩ ማለት ነው። ከዛ እንደዛ ይሆናሉ ለአንድ ሰሞን ማለት ነው፣ ለአንድ ሰሞን። ከዛ በኋላ ግን ድራሹ ይጠፋል። ከዛ በኋላ ግን በትንሽ ሰዓት በትንሽ ወራቶች ውስጥ እንደው በ15 ቀኖች ምናምን ውስጥ ብዙ ለውጦች ይታያሉ። ብዙ ነገሮች ይሆናል የለ መውደቅ ምናምን ነገር ይታዩበታል ማለት ነው። እና
ስለዚህ ፍቅር ማለት መጽዋት የሚያስከፍል ብዙ ነገሮችን የምታጡበት ሊሆን ይችላል፣ የምታገኙበት ሊሆን ይችላል። የምትደክሙበት ፍቅር እውነት ለመናገር ዋጋ የሚያስከፍላችሁ ፍቅር በኋላ ደግሞ በጣም መጨረሻው የሚያምር በጣም ደስ የሚል ብዙ ሰዎች አሁን ብዙ የምናውቃቸው ራሱ ሰዎች አሉ አይደል? በጣም ብዙ ዋጋ የከፈሉ አሉ፣ በጣም ብዙ መስዋዕት የከፈሉ ሰዎች አሉ። ግን እንደዛ ሆነው አሁን ላይ ደግሞ ትናያቸው ከልጆቻቸው ጋር ወልደው ከብደው ባለ ገንዘብ ባለ ሀብት ሆነው እየኖሩ ያሉ አሉ አይደል? ስለዚህ እነሱም አሁን ላይ እንደዛ ነው። የብሩክና የሀይሚ ግንኙነት በቃ ያ ነው በቃ ያለው ማለት ነው። እና መጨረሻ ላይ ደግሞ በጣም ትልቅ የሆነ ፍሬ አፍርቶ ታወታላችሁ ብዬ አስባለሁ። ሁላችሁም ይሄን ነገር ደግሞ የምትመኙት ነው፣ ሁላችንም የምንመኘው ነው እና ስለዚህ መልካም ነገር ተመኙላቸው። ለሁሉም እንኳን ደስ አላችሁ ማለት እፈልጋለሁ በድጋሚ ማለት ነው። የጨረቃ ፋሚሊዎች ይመቻችሁ። እኔንም የምታበረታቱኝ እጅግ አድርጌ በጣም ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውድ የጨረቃ ፋሚሊዎች በሙላ ማለት ነው። ቪዲዮውን ግን አታሳልፉት ማለት ነው። ላይክ አድርጉት፣ ሼር አድርጉት። ደግሞ ቪዲዮውን ታምሌል ብቻ አይታችሁ ማየት አይሆን እስከ መጨረሻው ድረስ አዳምጣችሁ አስተያየቶችን መስጠት ካለባችሁ አዳምጣችሁ ቢሆን በጣም ደስ ይላል ብዬ አስባለሁ ቤተሰብ እና ስለዚህ ታታዳምጡ ግን በጣም በቃ ጫፍ ላይ ደርሳችሁ ዝም ብላችሁ የምትመለሱ አላችሁ፣ ብዙ ነገር የምትለዋላችሁ ምናምን ነገር ማለት ነው እና ስለዚህ ቅመሟን ቡራም እንግዲህ ነገ ዛሬ ማለት ነው ነገ ላለሁ በቃ ዛሬ በበደ ቪዲዮ ጠብቋቸው ማለት ነው። ባላንታይን በማስመርከት እንግዲህ እንደዚህ ዘንጠው እንደዚህ አምረው እንዴት እንደሚመጡ ታየኝ እኮ እኔ ለራሴ ማለት ነው እና ስለዚህ ቅመሟ እንዴት እንዳሸበረቀች እንዴት እንዳማረባት ልነግራችሁ አልችልም። እንግዲህ ታውቃላችሁ፣ ቡራውም እንደዛው ነው፣ ያምርበታል ማለት ነው እና ስለዚህ ፏ ብለው ፈታ ብለው ይመጣሉ ማለት ነው። ጠብቋቸው በተስፋ ማለት ነው። በጣም በጥሩ ሁኔታ ጠብቋቸው ማለት ነው። የጨረቃ ፋሚሊዎች በጣም እየጠበቃችኋቸው ነበረ። ዛሬ ራሱ በጣም እንደጠበቃችኋቸው ደግሞ በጣም ብዙዎቻችሁን አይቻለሁ ማለት ነው። እና ይመቻችሁ ብዬ ለሁላችሁ ምኞቴ ነው። እንግዲህ የሁላችንም ጾምም እየገባ ነው ማለት ነው። ኦርቶዶክስ እምነት ተከታዮችም ሙስሊሞችም በአንድ ነው የሚገባው። መልካም